የአንድ ሀገር እድገት የሚለካው በፎቆች ቁመትና በፋብሪካዎች ብዛት ብቻ አይደለም። ለነዚህም ሁሉ ግንባታዎች መቆም መሰረት የሆነውና በሰላም ጊዜ እንኳን እንደ ኢንጂነርና ሳይንቲስት ሀገርን የሚገነባው የሰራዊት ሚና ትልቅ ትኩረት መሰጠት ያለበት ትልቅ ሚስጥር ነው። የአንድ ሀገር እድገት ድንገት የሚከሰት ታምር አይደለም። እድገት በጽኑ ሰላምና ባልተበረዘ ጸጥታ ላይ የሚገነባ ረጅም ጉዞ ነው። ይህ ጉዞ ደግሞ ያለ አንድ ጠንካራ ጠባቂና አጋዥ ሊሳካ አይችልም። ብዙዎቻችን ሰራዊትን የምናውቀው የሀገርን ሉዓላዊነት ለማስከበር በሚከፍለው ውድ መስዋዕትነት ቢሆንም በልማትና በብልጽግና ቀመር ውስጥ ግን ወታደሩ የማይታይ ግን ዋነኛ ተለዋዋጭ እሴት ነው። ሰራዊት ማለት ለኢኮኖሚ እንቅስቃሴዎች ደህንነትን የሚሰጥ አጥር ብቻ አይደለም። ሰራዊት የዜጎችን በስራ ወዳድነትና በታላቅ ዲሲፕሊን አንጸው ለሀገር ግንባታ የሚያሰማራ የእውቀት ምንጭ ነው። ከታላላቅ የቴክኖሎጂ ግኝቶች በስተጀርባ እስከ ግዙፍ መሰረተ ልማቶች ግንባታ ድረስ ዩኒፎርም የለበሱት የሰላም አምባሳደሮች አሻራቸው በጉልህ ይታያል። በዛሬ ዝግጅታችን ሰራዊት ለአንዲት ሀገር ሁለንተናዊ ከፍታ ያለው ሚና ምን እንደሚመስል በጥልቀት እንዳስሳለን። አብራችሁን እንድትቆዩ በአክብሮት ጋበዝናችሁ። የአንድ ሀገር እድገት መሰረቱ አስተማማኝ ሰላም እንደመሆኑ መጠን ሰራዊት የሉዓላዊነት ጠባቂ ብቻ ሳይሆን የአንድ ሀገር እድገት ዋስትና ነው። ምክንያቱም ጸጥታ በሰፈነበት ምድር ላይ ነው ገበሬው በነጻነት የሚያርሰው፣ ነጋዴው ያለ ስጋት የሚንቀሳቀሰው፣ እንዲሁም ግዙፍ የልማት ፕሮጀክቶች ያለ እንቅፋት የሚገነቡት። ወታደር ማለት በድንበር ላይ የሚቆም አጥር ብቻ ሳይሆን በተፈጥሮ አደጋና በድንገተኛ ችግሮች ጊዜ ፈጥኖ በመድረስ የዜጎችን ሕይወትና ንብረት የሚታደግ፣ በሰው ኃይልና በቴክኖሎጂ እውቀቱ በታላላቅ የልማት ስራዎች ላይ በመሰማራት የሀገርን የጀርባ አጥንት የሚያጠናክር የልማት አጋር ጭምር ነው። አንድ ሀገር በኢኮኖሚ እንድትገሰግስና የውጭ መዋዕለ ንዋይ እንዲፈስላት የሚያስፈልገውን ጸጥታና መረጋጋት በመፍጠር ረገድ የሰራዊቱ ሚና የማይተካ ነው። ይህም ሰራዊቱን ከጥበቃ ባለፈም የሀገር ግንባታና የእድገት ሞተር ያደርገዋል። የአንድ ሀገር ሰራዊት የሉዓላዊነት አጥር ብቻ ሳይሆን የኢኮኖሚና የማህበራዊ እድገት የማይናወጥ መሰረት ነው። ምክንያቱም ያለ ሰላም የሚታረስ ማሳ፣ የሚገነባ ፋብሪካም ሆነ የሚነገድ ገበያ የለም። ወታደሩ በጠረፍ ላይ ቆሞ የጠላትን ሐሳብ ሲገታ፣ በሀገር ውስጥ ደግሞ ለልማት የሚሆን አስተማማኝ ዋስትናን ይፈጥራል። ይህ ደግሞ ባለሀብቶች እንዲተማመኑና ዜጎች ያለ ስጋት የፈጠራ አቅማቸውን እንዲያወጡ ምቹ ሁኔታን ያመቻቻል። ከዚህም ባለፈ ሰራዊቱ በቴክኖሎጂ ሽግግር፣ በከባድ ግንባታዎች፣ በዜጎች ስነ ምግባር ተነሳሽነትና በተፈጥሮ አደጋ ጊዜ በሚሰጠው ፈጣን ምላሽ የሀገርን ሀብት ከመባከን ይታደጋል። ወታደር ማለት ሰላምን በመጠበቅ እድገትን የሚወልድ በዲሲፕሊን የታነጸ ትውልድን በማፍራት የሀገርን የነገ ተስፋ የሚያጸና የልማት አርበኛ ነው። ወታደር ከመከላከል ባለፈም የሰራዊቱ ሚና ወደ ስር ነቀል የቴክኖሎጂ ሽግግርና የሰው ኃይል ግንባታም ያሻግራል። ምክንያቱም ዘመናዊ ወታደራዊ ተቋማት የፈጠራ የኢንጂነሪንግና የከፍተኛ ዲሲፕሊን መፍለቂያ በመሆናቸው የሀገርን የቴክኖሎጂ አቅም በማሳደግ ረገድ የማይተካ ሚና ይጫወታል። ጥበብን እንደ መምህር፣ ስነ ምግባር እንዲሁም እንደ ሳይንቲስት የቴክኖሎጂ ግኝቶችን ወደ ማህበረሰቡ በማምጣት የሀገርን እድገት አድማስ ያሰፋል። ሰራዊቱ በማንኛውም ጊዜና ሁኔታ ለሕዝብ ጥቅም ቅድሚያ የሚሰጥ፣ በተፈጥሮ አደጋም ሆነ በድንገተኛ ችግሮች ወቅት የመንግስትንና የሕዝብን ሀብት ከጥፋት የሚታደግ ብርቱ ክንድ በመሆኑ ለሀገር ኢኮኖሚ ዋስትና የሚሰጥ ትልቅ የኢንሹራንስ ተቋም ነው። ይህ በስርዓቱ የታነጸና በእውቀት የተደገፈ ኃይል በሀገር ውስጥ የሚፈጥረው የጸጥታ ዋስትና ዜጎች በነጻነት እንዲንቀሳቀሱ፣ እንዲሰሩና እንዲበለጽጉ የሚያስችል የአየር ንብረት ይፈጥራል። ሰራዊት ማለት ለሀገር እድገት መሰረት፣ ለብሔራዊ ኩራት ምንጭና ለዘላቂ ብልጽግና የማይናወጥ ምሰሶ ነው። የበለጸጉ ሀገራትን ተሞክሮ ስንመለከት ሰራዊት ለሀገር እድገት ያለው ሚና ከጥበቃ ባለፈም የቴክኖሎጂና የኢንዱስትሪ ፈርቀዳጅ መሆኑን በግልጽ እንረዳለን።
እንደ አሜሪካ ያሉ ሀገራት ዛሬ ለደረሱበት የቴክኖሎጂ ምጥቀት መሰረቱ የመከላከያ የምርምር ተቋማቸው ነው። ዓለምን እየቀየሩ ያሉ እንደ ኢንተርኔትና ጂፒኤስ ያሉ ግኝቶች በመጀመሪያ በሰራዊቱ ውስጥ ለወታደራዊ አገልግሎት ተፈጥረው በኋላ ግን ለዓለም ኢኮኖሚ እድገት የጀርባ አጥንት መሆን ችለዋል። እንደ እስራኤል ያሉ ሀገራት ሰራዊቱን እንደ ሳይንስና ቴክኖሎጂ ኢንኩቤተር በመጠቀም ወጣቶች በውትድርና ቆይታቸው የሚያገኙትን የላቀ የሳይበር የኢንጂነሪንግና የፈጠራ እውቀት ይዘው ወደ ሲቪሉ ዓለም እንዲወጡ በማድረግ ሀገራቸውን የዓለም የቴክኖሎጂ ማዕከል እንድትሆን አድርገዋል። በደቡብ ኮሪያ ታሪክ ውስጥ ሰራዊቱ በሀገሪቱ የኢንዱስትሪ አብዮትና በመሰረተ ልማት ግንባታ ላይ ያለው ቀጥተኛ ተሳትፎ ሀገሪቱን በአጭር ጊዜ ውስጥ ከድህነት ወደ በለጸጉ ሀገራት ተርታ እንድትሰለፍ አድርጓታል። ይህም የሚያሳየው ሰራዊት የታነጸ የሰው ኃይልና የላቀ የቴክኖሎጂ ምርምር ማዕከል በመሆን ሀገርን በኢኮኖሚ በፈጠራና በሁለንተናዊ ብልጽግና ወደፊት በማስፈንጠር ረገድ የላቀ ሚና እንደሚጫወት ነው። እንደ ጃፓንና ጀርመን ያሉ ሀገራት ከታላላቅ ጦርነቶች በኋላም በፈራረሰ ኢኮኖሚ ውስጥ ሆነው ዳግም ለገነቡት ጠንካራ መንግስት በሰራዊቱ ውስጥ የነበረው የላቀ የአመራር ጥበብ፣ የሰዓት አክባሪነትና የሥራ ስነ ምግባር ወደ ሲቪል መምሪያ ቤቶችና ፋብሪካዎች መተላለፉ ዋነኛው ምክንያት ነበር። የጀርመን የቴክኖሎጂ ጥራትና የኢንዱስትሪ ጥንካሬ መሰረቱ ከወታደራዊ የምርምር ዲሲፕሊን የተቀዳ ነው። የቻይና ጦር በሀገሪቱ ግዙፍ የግንባታ ስራዎች፣ በባቡር መስመር ዝርጋታና በከባድ ማሽነሪዎች ምርት ላይ በስፋት መሰማራቱ ሀገሪቱ በአጭር ጊዜ ውስጥ የዓለም የኢንዱስትሪ መናኸሪያ እንድትሆን አስችሏታል። በብዙ የበለጸጉ ሀገራት የጠፈር ምርምርና የኤሮናቲክስ እድገት እንደ ናሳ ያሉ ተቋማት መነሻቸው ወታደራዊ አብራሪዎችና መሐንዲሶች የነበሩ ሲሆን ይህም የሚያረጋግጠው ሰራዊት የሀገርን ዳር ድንበር ከመጠበቅ ባለፈም የሰው ልጅ የእውቀት አድማስ እንዲሰፋና የሀገር ኢኮኖሚ በላቀ የፈጠራ ደረጃ ላይ እንዲገነባ የሚያደርግ የጥበብ ምንጭ መሆኑን ነው። የአንድ ሀገር ሰራዊት ጥንካሬ በጦር ሜዳ ድል ብቻ ሳይሆን እንደነዚህ ሀገራት ተሞክሮ ሁሉ በቤተ ሙከራዎች፣ በፋብሪካዎችና በታላላቅ የልማት አውድማዎች ላይ በሚያሳየው የፈጠራና የሥራ ተነሳሽነት ይለካል። ከዚህ በተጨማሪ የሲንጋፖርን ተሞክሮ ብንመለከት ይህች ደሴት ሀገር ካላት አነስተኛ የሕዝብ ቁጥርና ውስን የተፈጥሮ ሀብት አንጻር ሰራዊቷን ለሀገር ግንባታ የተጠቀመችበት መንገድ እጅግ አስገራሚ ነው። ሲንጋፖር ብሔራዊ አገልግሎትን በመጠቀም ወጣቶቿን በቴክኖሎጂ በአመራርና በስነ ምግባር በማነጽ የሀገሪቱን የፋይናንስና የንግድ ማዕከልነት የሚሸከም ብቁ የሰው ኃይል ማፍራት ችላለች። በሌላ በኩል እንደ ብራዚል ያሉ ሀገራት ሰራዊታቸውን ሰፊውን የአማዞን ደን ለመጠበቅና በዚያ የሚኖሩ ዜጎችን የጤናና የትምህርት አገልግሎት ተደራሽ ለማድረግ በመጠቀም ወታደራዊ አቅምን ለማህበራዊ ፍትህና ለተፈጥሯዊ ሀብት ጥበቃ መዋል እንደሚቻል አሳይተዋል። ይህም ሰራዊቱ በገጠር መንደሮች ሳይቀር የመንግስትን አገልግሎት የሚያደርስ ብቸኛው አስተማማኝ ተቋም እንዲሆን አድርጎታል። በመቀጠልም ፈረንሳይ የወታደራዊ መሐንዲሶች ሚና በሀገሪቱ የኒውክሌር ኢነርጂና የፈጣን ባቡር መስመር ዝርጋታ ላይ የነበራቸው ተሳትፎ ሀገሪቱ በአውሮፓ የኢኮኖሚ መሪ እንድትሆን ትልቅ አስተዋጽኦ አበርክቶላታል። አንድን ሀገር ወደ ላቀ የእድገት ደረጃ ለማሸጋገር የሚደረገው ጥረት ስኬታማ የሚሆነው ሰራዊቱ የቴክኖሎጂ ፈጠራ ማዕከል፣ የዲሲፕሊን ምንጭና የታላላቅ ፕሮጀክቶች መሪ ተዋናይ ሆኖ ሲገኝ ብቻ ነው። የኢፌዴሪ መከላከያ ሰራዊት ከሀገር ዳር ድንበር ጠባቂነት ባለፈም በሀገር ግንባታና በታላላቅ የልማት ስራዎች ላይ ያለው ተሳትፎ እጅግ አስደናቂና ለሌሎችም አርአያ የሚሆን ነው። እንደ ታላቁ የኢትዮጵያ ህዳሴ ግድብ ባሉ ግዙፍ ብሔራዊ ፕሮጀክቶች ላይ የመከላከያ ሰራዊቱ የምህንድስና ክፍልና የሰው ኃይል ያደረገው ከፍተኛ ተሳትፎ ሰራዊቱ የሀገርን የኢኮኖሚ ነጻነት ለማረጋገጥ የሚከፍለው መስዋዕትነት አካል መሆኑን ያሳያል። በቱሪዝም መስህብ ግንባታዎች ላይ ያለው የላቀ የዲሲፕሊን አፈጻጸም ወታደራዊ ቅልጥፍናን ወደ ሲቪል ልማት ማምጣት እንደሚቻል በተግባር የታየበት ነው። ይህም ኢትዮጵያ በምታደርገው የብልጽግና ጉዞ ውስጥ ሰራዊቱ በጠመንጃው ሰላምን፣ በእውቀቱና በጉልበቱ ደግሞ ልማትን የሚያፋጥን የሀገር ባለውለታ መሆኑን ያረጋግጣል። የኢትዮጵያ መከላከያ ሰራዊት እንደ እስራኤልና ደቡብ ኮሪያ ሁሉ በቴክኖሎጂ ሽግግርና በኢንዱስትሪ ግንባታ በመከላከያ ኢንዱስትሪዎች በኩል የሚያደርገው እንቅስቃሴ ኢትዮጵያ ወደ ኢንዱስትሪ መር ኢኮኖሚ
የምታደርገው ሽግግር እንደ ዋነኛ የለውጥ ሞተር ተደርጎ የሚወሰድ ታላቅ ምልክት ነው። የኢትዮጵያ ሰራዊት በዓለም አቀፍ ደረጃ በሚታወቅበት የሰላም አስከባሪነት ተልዕኮው ለኢትዮጵያ ዲፕሎማሲያዊና ኢኮኖሚያዊ እድገት ያለው ፋይዳ በቀላል የሚታይ አይደለም። በኮሪያ፣ በሩዋንዳ፣ በቡሩንዲ፣ በላይቤሪያና በሱዳን የተመሰከረለት ይኸው የሰራዊታችን ስብዕና ኢትዮጵያ በዓለም መድረክ ያላትን ተሰሚነት ከፍ ከማድረጉም በላይ ሰራዊቱ ካካበተው ዓለም አቀፍ ተሞክሮ በመነሳት የሀገር ውስጥ የጸጥታ ተቋማትን አቅም እንዲገነቡና ዘመናዊ አሰራርን እንዲላበሱ አስችሏል። ሰራዊቱ በጤናው ዘርፍም ቢሆን በመከላከያ ሆስፒታሎችና በሜዳ ላይ የሕክምና አገልግሎቶች አማካኝነት ለሲቪሉ ማህበረሰብ የሚሰጠው የላቀ የሕክምና ድጋፍ በተለይም ራቅ ባሉ የሀገሪቱ ክፍሎች ለሚገኙ ዜጎች ብቸኛ የህይወት አድን ዋስትና ሆኖ ያገለግላል። ይህ ሁሉ የሚያሳየው ወታደር ማለት ጦርነትን የሚጠባበቅ ኃይል ብቻ ሳይሆን እንደ ኢትዮጵያ ባሉ የመንግስትን የልማት ፖሊሲዎች መሬት የሚያስረግጥ በስራ ባህሉ ማህበረሰቡን የሚያነቃቃና በማንኛውም ብሔራዊ ጥሪ ወቅት ደርሻለሁ የሚል የህዝብ አለኝታ መሆኑን ነው። የኢትዮጵያ ሰራዊት ካለፈው የታሪክ ድልና ኩራት ጋር የነገውን የብልጽግና ተስፋ አቆራኝቶ የሀገርን የእድገት ጉዞ በጽኑ መሰረት ላይ የሚገነባ የሰላም የዲሞክራሲና የልማት ዘብ ሆኖ ይቀጥላል። የሰራዊት ሚና ለሀገር እድገት ያለው ፋይዳ በቃላት ብቻ የሚገለጽ ሳይሆን በተግባር የሚታይ የሀገር ህልውና ዋስትና ነው። የኢትዮጵያ መከላከያ ሰራዊት ተቋም የሰላም ዘብ፣ የቴክኖሎጂ ምንጭ፣ የዲፕሎማሲ ትምህርት ቤት እንዲሁም የልማት አጋር በመሆን ለአንዲት ሀገር ሁለንተናዊ ከፍታ የማይተካ ሚና ይጫወታል። እንደ አሜሪካና እስራኤል ያሉ የበለጸጉ ሀገራት ታሪክ የሚያስተምረን ታላቅ እውነት ቢኖር ጠንካራና ዘመናዊ ሰራዊት በሌለበት ጠንካራ ኢኮኖሚና አስተማማኝ እድገት ማምጣት የማይታሰብ መሆኑን ነው። ሰራዊቱ በድንበር ላይ የሚከፍለው መስዋዕትነት ለሀገር ክብር ሲሆን፣ በልማት አውድማ ላይ የሚያፈሰው ላብ ደግሞ ለዜጎች ብልጽግና የሚሰጥ ዋስትና ነው። ሰራዊትን ማጠናከርና በዘመናዊ ዕውቀት ማነጽ ማለት ሀገርን በጽኑ መሰረት ላይ መገንባት፣ የነገውን ትውልድ ተስፋ ማለምለምና የሀገርን የሉዓላዊነትና የብልጽግና ጉዞ ማሳካት ማለት ነው። ሰራዊቱ ምንጊዜም ቢሆን ለሀገር እድገት የማይነጥፍ ሞተርና የሰላም ቀንዲል ሆኖ ለዘላለም ይኖራል። የሰራዊት ሚና ለሀገር እድገት ያለው ፋይዳ በቃላት ተገልጾ የሚያልቅ አይደለም። የአንዲት ሀገር ህልውናና ብልጽግና የሚተነፍስበት ዋነኛው የህይወት መስመር ነው። ምክንያቱም ሰራዊት ማለት የሰላም ዘብ ብቻ ሳይሆን በችግር ጊዜ ደራሽ፣ በልማት ጊዜ ግንባር ቀደም ተሰላፊና በቴክኖሎጂ ሽግግር ወቅት ደግሞ የፈጠራ አባት በመሆን ሀገርን ከድህነት አዙሪት የሚያወጣ ታላቅ ተቋም ነው። ዛሬ የምናያቸው የበለጸጉ ሀገራት ሁሉ ከታሪካዊ ውድቀት ተነስተው ለዓለም መሪነት የበቁት በሰራዊታቸው ውስጥ ያለውን ጥብቅ ዲሲፕሊን፣ የጊዜ አጠቃቀምና ለሀገር የመታመን እሴት ወደ ሲቪል አስተዳደራቸውና ወደ ኢንዱስትሪዎቻቸው ማሸጋገር በመቻላቸው ነው። ይህም የሚያሳየው ወታደራዊ ሳይንስ ከጦር ሜዳ ስልት ባለፈም ለሀገር አስተዳደርና ለኢኮኖሚ ጥንካሬ የሚሆን ፍጹም መርህ የሚቀዳበት የጥበብ ማከማቻ መሆኑን ነው። እንደ ኢትዮጵያ ያሉ ሀገራትም የሰራዊታቸውን አቅም በልማት በምርምርና በግዙፍ መሰረተ ልማቶች ላይ ይበልጥ በማሰለፍ ወታደሩን እንደ አንድ የኢኮኖሚ ሞተር በመጠቀም የብልጽግና ጉዟቸውን ማፋጠን እንደሚችሉ ጥርጥር የለውም። ሰራዊቱን ማክበር፣ ማዘመንና በእውቀት መገንባት ማለት የሀገርን የነገ ተስፋ በጽኑ መሰረት ላይ ማቆም ማለት ነው። ይህም ኃይል በሰላም ጊዜ የልማት አርበኛ፣ በጦርነት ጊዜ ደግሞ የሉዓላዊነት ጽኑ አጥር ሆኖ በመቆም ሀገር ከትውልድ ወደ ትውልድ በክብርና በከፍታ የምትሸጋገርበት የታሪካችን የነጋችን ብሩህ ቀንዲል ሆኖ ለዘላለም ይኖራል። ክብር ለወታደር።